ሰሞኑን ስለ ኮኪ ሶሻል ሚዲያ ላይ በኃይለኛው እየተራገበ ይገኛል። እኔ ያንን አይቼ ምን ሆና ነው ኮኪ ምን ገጠማት ብዬ ደንግጦኝ ወደ ቤቷ ሄጄ ሳይ ምንም አልሆነችም። ኮኪ ደህና ናት፣ አልሐምዱሊላህ ረብል ዓለሚን። እንደ ማንኛውም ሰው የሚያጋጥም ፈተና የኑሮ የዱንያ ፈተና ነውና አልሐምዱሊላህ ቀላል ነገር ነው። ደህና ስለሆነችም በጣም ደስ ብሎኛል። አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተተረፍ ይበልልኝ። ቤተሰብ እንግዲህ ስለ ኮኪ አብዛኞቻችሁ ሰምታችኋል ብዬ አስባለሁ። ያው እንግዲህ በሁሉም ሶሻል ሚዲያ ላይ ስለሷ እየተወራ ይገኛል ማለት ነው። እኔ ወላሂ ሀቂቃ አንዳንድ ጊዜ ልመናም ይሁን ማንኛውም ነገር ይሁን እድል ያስፈልገዋል ነው የምላችሁ። አንዳንድ ሰዎች በጣም የተንደላቀቀ ቤት ኖረው በጣም አውሮፓ ኖረው ቁጭ ብለው አንድ አበባ አንድ እንደዚህ ላኩልኝ እያሉ ቲክታክ ላይ ጊፍት ለተጫዋቾች አውሮፓ ተቀምጦ ጌም ለሚጫወቱ የአረብ ሀገር ያሉ የመዳም ቅመሞች ጊፍት ይሰጣሉ። አስባችሁታል? አውሮፓ ለሚኖሩ ሰዎች ማለት ነው። እኛ ሰው ቤት ሆነን ኩሽና አረብ ሀገር ኩሽና እየኖረን ሰው ቤት ኖረን አውሮፓ ለሚቀመጡ ጌም ለሚጫወቱ ሰዎች የሚሰጡት የመዳም ቅመሞች ናቸው ጊፍት የሚሰጡት ማለት ነው። አንዳንዴ ልመናም እድል ያስፈልገዋል። ማንኛውም ነገር ባይዘው እድል ያስፈልገዋል። አሁን እቺ እህታችን ኮኪ እርዱኝ ስጡኝ አላለችም፣ አፍ አውጥታ ማለት ነው። ማንኛውም ነገር ያው እንግዲህ አንዳንዴ የሰው ልጆች የሚያጋጥማቸው ፈተና እንደ ማንኛውም ሰው እንግዲህ እቃማዋ ተበላሽቶባት ያለባትን ችግር እንደ ሰውኛ በዱዓ መልክም እንድትታገዝ ያለባትን ችግር ነው የተናገረችው። እርዱኝ አጋጩልኝ የመዳም ቅመሞች ያላለች። አንዳንድ የመዳም ቅመሞች ደግሞ ማለት ነው ሳትጠሩ አቤት የምትሉት ነገር እኮ ነው። ሳትጠሩ አቤት አትበሉ እንዴ! በዓለም ላይ እናንተ ብቻ ናችሁ ረጂ ያለው ማን ነው? የእውነት አንዳንዴ ስታበዙት አላችሁ። ደግሞ እኮ መርዳት ላለባችሁ አታውቁም። እኔ የሚገርመኝ ነገር መርዳት ላለባችሁ አታውቁም። እኔ አሁን ለኮኪ ሬድዋት እያልኩኝ አይደለም፣ ግን የሚረዱ ሰዎችን እንዳይረዱ አታድርጉ። መጥፎ አትናገሩ። ልብ የሚሰብር ንግግር አትናገሩ። መስጣት ካልቻላችሁ ዝም በማለት መተባበር አለባችሁ። እንዴ ቆይ ዝም ማለት አትችሉም? ዝም ማለት ማን ገደለ? እሷ ኪሳችሁ ላይ መታወጣች። እባካችሁ ስጡኝ ብላ በፊታችሁ ላይ አለቀሰች። እንዴ ምንድናችሁ? ምን ቤት ናችሁ? ሰው ያለበትን ችግር እሷ የሶሻል ሚዲያ ታዋቂ ሰው ናት። ያለባትን ችግር ተናገረች። አንዳንዴ ብቻችሁን ይዛችሁ ችግራችሁም ጭንቀታችሁም ሀዘናችሁም ብቻችሁን ይዛችሁት ከምታለቅሱ ከምትሰቃዩ ለሰው ስታጋሩት ቅልል ይላችኋል። ልክ እንደ ማንኛውም እንደዛ ያኔ እንዲቀላ ተወራችሁ። እርዱኝ አሰባስቡልኝ አላል። በተለይ የመዳም ቅመሞች ተንጨረጨራችሁ፣ ተንገበገባችሁ። ለማንም ዱርዬ ለማንም ጎረምሳ የምትቀልቡ ሁላ ማለት ነው። አሁን እቺ ልጅ እቃማ ያልተሰራልኝም እናቴን ካየኋት 10 ዓመት ሆነኝ። አባቴ ሳላየው በስደት ሞተብኝ ብላ እቺ ልጅ መጣች። አሁን እቺን ልጅ ያለው ሰው ረቷት ሀገሯ ገብታ እናቷን ብታገኝ ምንድነው ክፋቱ? ለምንድነው በዚህ ደረጃ ክፉ መሆን የፈለጋችሁት? ለምንድነው በዚህ ደረጃ በሷ የምትመቃኙት? እኔ ከብዙዎች የታዘብኩት ምን እንደሆነ ታውቃላችሁ? እንደሚቀኑባት። እውነቴን ነው የምላችሁ፣ በጣም ብዙዎቻችሁ ትቀኑባት አላችሁ። እሷን መሆን ስለማትችሉ ስለማትደርሱባት ስለምትበልጣችሁ ነው የምትቀኑባት። አንቺ ቁጭ ብለሽ ተነስተሽ ስሪ። በየጊዜው መካ እየሄደች ትዝናናለች። መካ እኮ የምትሄደው እሷ ያለችው እኮ እዛው ሳውዲ አረቢያ ነው። እዛው እኮ መካ የምትሄደው ብዙ አይነት ወጪ ቲኬት ቆርጣ ምናምን እኮ አይደለም። የታክሲ ከፍላን እኮ የምትሄደው ምንም እኮ ቅርብ ነው። እዛ እኮ ምንም አያስፈልጋትም እኮ። ከኢትዮጵያ ፕሮሰስ አርጋ እኮ አይደለም የምትመጣው፣ ወይም ከሌላ ሀገር እኮ አይደለም የምትመጣው። እዛው ነው የታክሲ ከፍላ ነው የምትሄደው። ማንኛውም ሰው ሊዝናና እናንተ የሆነ ሞል የሆነ ገደላ ገደል እየሄዳችሁ ስትዝናኑ፣ እሷ ደግሞ እዛ የመሽዋሪያ ታክሲ ከፍላ ሄዳ እዛ ሶላታን ሰግዳ ዱዓ አድርጋ ትወጣለች ማለት ነው።
አዳሜ እየሄሽ በየኢጃዛ ቤትሽ ስትንቀረፈፊ ስትኖሪ ማለት ነው። እሷ እዛ ሄዳ አረፍ ብላ አእምሮዋን አሳርፋ ትመጣለች። እንዴ አንዳንድ ሰው ደህና ስለለበሰ ጥሩ ለብሶ ስለወጣ ችግር የለበትም ማለት አይደለም። እሷ ደግሞ አብዛኛውን ኮመንት ያየው ተነሺ ስሪ ነው። እናንተ ነው እየሰራችሁ የምታኖሯት። እኔ እኮ አንዳንዴ ወላሂ ግርም የምትሉኝ ማለት ነው የምታወሩትን የማታውቁ ሰዎች። እየሰራችሁ እኮ ነው የኖረችው። የኔ እኮ ቤተሰቦቿን፣ እህቶቿን፣ ወንድሞቿን ያሳደገች ያስተማረች እሷ ልትሆን ትችላለች እኮ። የአረብ ሀገር እህቶች በተለይ እንዴት ነው ይህን መረዳት ያቃታችሁ? አብዛኛዎቻችን ለራሳችን ምንም ሳይኖረን ቤተሰቦቻችን እየረዳን አይደል የምንኖረው? እህቴ፣ ወንድሜ፣ እናቴ፣ አባቴ እያልን አይደል እንዴ እድሜያችን በስደት ምንጨርሰው? ይህንን ለምን አልተረዳችሁም? እንዴት ነው አንቺ እንዴት ነው አንቺን እንዴ መረዳት እኮ ያለባት የአረብ ሀገር ሴት ናት። እንደው ብታቁ ቢገባችሁ መረዳት ያለባት የአረብ ሀገር ሴት ናት። እቺ የኛ ቤጤ አንዲት የአረብ ሀገር የመዳም ቅመም ናት። ብትረዳ እንደውም መርዳት ካለበት ሰው መርዳት ያለባት ለሷል። ከሷ ብዙ አይነት ነገር ተምረናል። ብዙ ቁም ነገሮች ተምረናል። የምታቀርባቸው እንግዲህ ቅሳዎች በጣም መሳጭ የሆኑ ሰውን እኛ ብዙ የምንቀየርበት ለሰው ልጅ በጣም ያኔ አስፈላጊ የሆኑ ታሪኮችን እናንተ ተምራችሁ የምትቀየሩበት በቃ ብዙ አይነት ነገር ከሷ ተምረናል። አንድ መጥፎ ነገር ስታስተላልፍ እስካሁን ሰምተን አናውቅም። በብዙ ከይረ ነገሮች ብትገኘው በማንኛውም ነገር ለተቸገሩ ሰዎች በቃ በወንድሞቻችን ዙሪያ በተለያዩ በኸይር ቦታ ነው የምናገኛት። ስጨፍር አላገኝናት። በየቦታው እየሄደች በመጥፎ ነገር አላየናትም። አዳሜ ቁጭ ብሎ ጊፍት ለሚጫወቱት ሄዳችሁ ጊፍት የምትሰጡት ለሷ ለምንድን ነው? እኔና ኃይለ ተንጨረጨራችሁት። እናንተ መስጣት ካልቻላችሁ ዝም በሉ። እኔ አሁን የመዳም ቅመሞች ስጡ አትስጡ እያልኩ አይደለም፣ ወላሂ ሀቂቃ ማለት ነው። ግን መርዳት የሚፈልጉ ሰዎች እንዳይረዱ ለምንድን ነው የምታረጉት? ከእናንተ የሚበልጡ እኮ አሉ። በጣም ብዙ ገንዘብ ያላቸው የራሳቸውን ስራ የሚሰሩ በቃ አለ ብዙ ሀብታሞች ያላቸው ገንዘብ ያላቸው አሉ። እነሱ ቢረዷትስ? አንድ ሎሚ ለአምሳ ሎሚ ለአንድ ሰው ሸክም ነው፣ ለአምሳ ሰው ደግሞ ጌጡ ነው እንደሚባለው ደግሞ እሷ ብቻዋን ይሄን ሁላ አችለው እና ብዙ ሰው ሆነው የተወሰነ እንትን ቢያጋጩላት ይችላታል። ጓደኞቿ ሁሉ ሲጀምር ጓደኞቿ እኮ እንተባበራት ያሉት የመዳም ቅመሞችን አይደለም፣ ያን እርስ በርሳቸው ነው። ሳይጠሩን አቤት ሆነን ነው እንጂ ወላሂ እኔ በጣም ነው ያዘንኩት ሀቂቃ ማለት ነው። ወላሂ በጣም በዚህ ደረጃ እንዴት በየሄድኩበት አንሰጥም። ማን ሽጉጥ ደቀነባችሁ? ማን አስገደዳችሁ? አለመስጠት ትችላላችሁ፣ ግን አትሳደቡ። ልብ የሚሰብር ንግግር አትናገሩ። ደግሞ ለምትሰጡት ብታውቁ ምን አለበት? ለእሷ ብትሰጧት እኮ ወላሂ ለአዚም የሚያስከፋ ነገር አይደለም። ለኮኪ ቢሰጣት ወላሂ ሀቂቃ ምንም የሚያስከፋ አይደለም። በቃ ከእሷ በጣም መልካም ነገር ነው የምንማረው። በጣም ጥሩ ስራ ላይ ነው የምትገኘው። መልካም እህታችን ናት እና ለእሷ ቢሰጥ ምንም እንትን ለስንቱ ጨፋሪ ለስንቱ ዱርዬ የምትሰጡ እኮ ናችሁ። ለእሷ አሁን እንኳን ለመስጠት ለሚሰጡት እንዳሰጡ በየሄዳችሁበት ትስራ እናንተ ሰርታችሁ ቀለቧን የቤት ኪራዋን ያከፈላችሁ ይመስል ማለት ነው። እሷ የኔ ሰርታ የሰራችሁን አታውቁም። የኔ ቤተሰቡን በሙሉ እሷ ናት ያቆመችው። አንዳንዴ ወላሂ በጣም ከባድ ነው። ጊዜ ሲጥላችሁ ፈራጁ ብዙ ነው የሚባለው እኮ እውነት ነው። የኢትዮጵያ ሕዝብ እኔ ወላሂ በጣም የታዘብኩት ምን እንደሆነ ታውቃላችሁ? እንደ ወላሂ የሰው ፊት አያቆመን እንጂ ሰው ወረተኛ ነው። በፍጹም የማልጠብቃቸው ሰዎች በጣም ስለሷ ብዙ ነገር ሲናገሩ ሰማሁ። በጣም ነው የሚያሳዝነው ሀቂቃ ማለት ነው። እና እንደ ወላሂ የሰው ፊት የሰው እጅ ያሳየን። ጊዜ ሲጥላችሁ ማንም ዞር ብሎ ያያችሁ እና በጣም ነው ያዘንኩት። ለሚሰጥ ሰው እወቁ በመጀመሪያ። በመቀጠል ደግሞ
አለመስጠት ከፈለጋችሁ አለመስጠት ትችላላችሁ። እኔ ስጡ እያልኳችሁ አይደለም። መስጠት የምትችሉ የምትፈልጉት ማን ነው? ይህ ፍላጎታችሁ ነው። ሰው ስጡ ብሏችሁ አትሰጡም፣ አትስጡ ተብላችሁም አትሰጡም። እና በራሳችሁ በቃ ዝም በሉ። እናንተ መስጠት ካልፈለጋችሁ ዝም በሉ። ሌላው ይረዳታል። እናንተ ብቻ እኮ አይደላችሁም ረጂ፣ ሌላ ሚረዳ እኮ አለ። ብዙ ኸይረኛው እኮ አለ። አላህ ሱብሓነሁ ወተዓላ አስፍቶ የሰጠው እንዲህ ለተቸገረ ለተጨነቀ የሚሰጥ ብዙ ኸይረኛ አለ። ለነዛ ተውት። እሷ እኮ የቃማዋ ብቻ አይደል እዳ አለብኝ ያለችው። እዳ ደግሞ እንዴት እንደሆነ የሚያውቅ ያውቀዋል። የሰው እዳ እንቅልፍ አይሰጣችሁም፣ ሰላም አይሰጣችሁም። በሞት ይሄን እዳ ይዤ በቃ በጣም ነው ሀሳብ የሚለቅባችሁና እሷ ያንን ነው የተናገረችው። ሀሳቧን ተናገረች። ዱዓ አድርጋችሁ የቻላችሁትን አላህ እንግዲህ ያቅልልልሽ፣ አላህ ያሳካልሽ ብላችሁ ዱዓ አድርጋችሁ ዝም ብትሉ ምን አለበት? የቻለ እኮ ይረዳታል። በጣም ብዙ ሀብታሞች ከኛ የሚበልጡ አረብ ሀገር እየሰሩ ከኛ የሚበልጡ ብዙ ባለ ሀብቶች እኮ አሉ። ውጭ እንደኛ በሰው ቤት የሚሰሩት ሳይሆን ውጭ ያሉት ማለት ነው። እነዛ እንዲሰጡ እናንተ ዝም በሉ። ወላሂ በጣም ነው ያዘንኩት፣ ሀቂቃ ማለት ነው። ብዙ ሰዎች ለራሳቸው አለመስጠት ብቻ አይደለም፣ ሰዎች እንዳይሰጧት በጣም ብዙ ርቀት እየሄዳችሁ ያላችሁ ሰዎች አላችሁ። በጣም ብዙ ርቀት ማለት ነው። ሰዎች እንዳይረዷት ለምን በዚህ ደረጃ ትመቃኛላችሁ? እጅት አንዲት ምስኪን እህታችን እናቷን ሄዳ አይታ ብትደሰት ምንድን ነው ክፋቱ? ስንቱን ዲያስፖራ ጌመር ጊፍት እየሰጣችሁ እኮ መኪና በመኪና ያደረጋችሁ ሰዎች እኮ ናችሁ፣ የአረብ ሀገር ቅመሞች ማለት ነው። ለዚች እህታችን እንደኛ ላለችው አከረታታ ግን እንዴት ይሰጣታል ብላችሁ የህዙን ልቀቁኝ ትላላችሁ። ከሌላችሁ አትስጡ። ግን የሚሰጡት ያላቸው ብዙ ኸይር ፈላጊዎች አሉ። አንዳንዶች ደግሞ ሀዲስ ስትናገሩ በቃ እጅግር ያለው ሰው እንደዚህ ተብሏል፣ እንደዚህ ተብሏል። ሀዲሱን ለመልካም ነገር ተጠቀሙበት። ቦታውን መለየት አለባችሁ። ሁሉም ነገር ቦታ አለው። የአንድን ሰው ዕዳ መክፈል ደግሞ ምን ያክል አጅር እንደሚያስገኝ ማወቅ አለባችሁ። እንደዚህ ስትሉ ደግሞ መጀመሪያ ያወቁ፣ መጀመሪያ ያጣሩ። እሷ ዕዳዋን ያሳሰባት እና የእውነት ለመናገር በጣም ብዙ ማውራት እፈልግ ነበርኩኝ፣ ግን በቃ ይብቃኝ። ይህን ያህል ካወራ ይበቃኛል። ወላሂ በጣም ነው ያዘንኩት፣ ሀቂቃ ማለት ነው። በቃ ማንኛውም ነገር የሆነ በቃ እድል ያስፈልገዋል። ወላሂ አሁን እቺ ኮኪ በተለይ ወንድ ብትሆን ለወንዶች ሲባል ደግሞ ሴቶች በተለይ ስታሽቃብጡ እልክ ኧረ ይቅርብኝ፣ በቃ ብዙ አላወራ። ወላሂ በጣም ከባድ ነው። ለማንኛውም ባላችሁ በሰላም ሁኑልኝ። በጣም ነው የሚያሳዝነው ሀቂቃ። እህታችን ኮኪ አላህ ሱብሓነሁ ወተዓላ ያግራልሽ፣ ሀሳብሽን ሀጃሽን አላህ ቀለል ያደርግልሽ። አላህ በተሻለው መንገድ ፈረጃውን ያምጣልሽ። ሁላችንም በሰው ቤት በሰው ሀገር ወላጆቻችን ሳናይ ለረጅም ዓመት የተንከራተትንን እኛም ካንቺ የተሻለን ሰዎች አይደለንም። አላህ ላንቺም ለኛም ፈረጃውን ያምጣልን፣ በቃችሁ ይበለን። አላህ ሱብሓነሁ ወተዓላ በማያልቀው ረህመቱ እዝነቱ እንደው አላህ ሱብሓነሁ ወተዓላ ካለንበት ጭንቅ ካለንበት ችግር ካለንበት ስደት ያውጣን፣ በቃችሁ ይበለን። አላህ ያሳርፈን፣ ምናርፍበት እንደው እንጀራ አላህ ይስጠን ማለት ነው። አላህ ሱብሓነሁ ወተዓላ ሁሉንም ነገርሽን ያቅልልልሽ። አላህ ሱብሓነሁ ወተዓላ ደግሞ የተሻለውን መንገድ የተሻለውን ነገር አላህ ያግራልሽ ማለት ነው። ዕዳሽንም አላህ ያቅልልልሽ። ከእናትሽም ጋር አላህ በሰላም ያገናኝሽ እና ሰው ክፉ ነው፣ ሰው ጊዜያዊ ነው፣ ሰው ወረተኛ ነው። በዚህ የተነሳ በጣም ብዙ ነገር ተምሬያለሁ ሀቂቃ ማለት ነው። እህታችን አላህ ሱብሓነሁ ወተዓላ ቀናውን ነገር ሁሉ ያመቻችልሽ፣ የልብሽን ያስብሽውን ያቀሽውን ፍላጎትሽን አላህ ያሳካልሽ። እንግዲህ የፍላጎትን የልብን የሚያሟላው ጀሊሉ ብቻ ነው። እሱ አላህ ሱብሓነሁ ወተዓላ ያግራልሽ፣ ያሳካልሽ። ቤተሰብ ሰላም ሁኑልኝ። ሰላማችሁ ይብዛ።